እንግዲህ የኻሊብ ሙሲሳ ሰዎች ሞገስን ብሩኬን ለማየት በሄደበት አጋጣሚ አገቱት። ከኋላ መድብልና እንዲሁም ደግሞ የመድብል ጓደኛ አብረውት እየተከታተሉት ስለነበረ ሞገስን ቢይዙትም ነገር ግን እንዳመልጥ በጥይት ሩምታ መድብልና ጓደኛው እንዳይሆን አደረጓቸው። አሁን ብሩኬን ይዘው የሚመጡበት ሰዓት ስለሆነ ብሩኬን ወደ ቤታቸው ይዘው መጡ። አሁን ላይ የተጎዳውም የዳነውም የኻሊብ ሙሲሳ ሰዎች እዛ ዝናም ሆነ ኻሊብ ሙሲሳ ስለሌለ ማንም ሊረዳቸው ስላልቻለ ሞገስ ግን ዛሬ በድፍረት እንኳን አይደለም ትንሽ ሰው ይቅርና ለምን ሚሊዮን አይሆኑም ከዚህ በኋላ አብሮ አደጌን ጓደኛዬን ሳሊዝ ንቅንቅ አልልም በማለትም ቀጥታ ወደዛው ገባ። ነገር ግን እየገባ ሳለ እንቅ አርገው አገቱት። እናም መድብል ጀግናው ከነ ጓደኛው እሱ ላይ በመድረስም አስለቅቀውታል። አሁን የብሩኬን ሁኔታ ስላገኙ ቀጥታ ወደ ቤቱ መልሰውታል። እናም አሁን ላይ ጀብዱነት የተሰማው መድብል በደስታ እየተፍለቀለቀ ይገኛል። እንዲሁም ሙሉ ጓደኞቹ በጣም ደስ ብሏቸዋል። እንዲሁም ለምሳሌና ለቅድስት ብሩኬን ይዞ እንደሚመጣ ነገራቸው። በዚህን ሰዓት በደስታ ተፍለቅልቀው ምግቡንና ቤቱን ማዘገጃጀት ጀመሩ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። የብሩኬ መጨረሻ ወይም መድረሻ ምንድን ነው የሚለውን አብረን የምናየው ይሆናል። ብሩኬ በአሁኑ ሰዓት እንግዲህ ጀግናው ወንድሙ በህይወት እንዳለ እያንዳንዱን ነገር ሲያወራ ለኻሊብ ሙሲሳ ሲናገር የነበረው የኻሊብ ሙሲሳ ሰውዬ አሁን ላይ ሞገስና መድብል በቅርብ ርቀት በመስማትም ጆሯቸውን በመስጠትም ብሩኬ በህይወት እንዳለ ተነገራቸው። እዛም አዳመጡ። ከዛም ኻሊብ ሙሲሳ ለምን ብሩኬን ማስወገድ ወይም መግደል ያልፈለገበት ምክንያት ምንድን ነው? የብሩኬን ንብረት በራሱ ስም በራሱ ሁሉንም ነገር ማድረግ ስለፈለገ ብቻ ነበረ። ነገር ግን አሁን ላይ አከርካሪው ተሰብሮ ብሩኬ በወንድሞቹ እጅ ተርፎ ወደ ቤቱ እንደመጣ ምንም ጥርጥር የለው። ዝና ከዚህ ቀደም መሀሊትን እየጠየቃት ነበር። የብሩክ ምን አይነት ንብረት አለው፣ ቤተሰቦቹ ምን አይነት ናቸው እያለም እየጠየቃት ነበር። እሷም መድብል ምንም አይነት የሌለው ድሃ ነው፣ በእስር ቤት ብዙ ነገር ያሳለፈ፣ ነገር ግን ይሄ ብሩኬ መካከለኛ ነው፣ ቤተሰቦቹም ምንም ገንዘብ የላቸውም አይባሉም፣ መካከለኛ ናቸው እያለችው ነበረ። ሌላው እንግዲህ አሁን ላይ እጅግ ደስ በሚል ሁኔታ እነ መድብል እዛ ብሩክ የታገተበት ቦታ ላይ በእጅጉ ደርሰዋል። በቅርቡ ይዘውት ወጥተው ወደ ቤታቸው እንደሚመለሱ ሁላቸውም ቃል ገብተዋል። ማንኛችንም መሞትም ሆነ ጉዳት እንዲደርስብን አንፈልግም። የሰው ልጅ መመለስ የማይችለው ነገር ቢኖር ሞትን ነው። በህይወት እያለ ምንም ነገር መመለስ ማስተካከል ይችላል። የሰው ልጅ ከሞተ ግን ሊመለስ ስለማይችል ማንኛችንም ብንሆን በፍጹም ራሳችንን ጠብቀን እንጂ ለሰዎች መስዋዕትነት ስንሆን እነሱንም ለማዳን መቻል እንዳለብን አትጠራጠሩ። ስለዚህ ራሳችንን በመጠበቅ ወደኛ የሚመጡትን የኻሊብ ሙሲሳን ሰዎች አካማሌ እያደረግን ወንድማችንን ይዘን ወደ ቤታችን እንመጣለን ተባብለው ተነጋግረዋል። እንዳሉትም እንግዲህ የመጀመሪያው መሪ ሞገስ ነበረ። ከኋላ ሆነው የተጠባበቁት ያሉት እነ መድብል አሁን ሞገስን ያዝ ሲያደርጉት ምን ሲባል ነው ያዙት በማለትም ሁለቱ ተከታትለው ሞገስ ላይ እላው ላይ በመድረስ እንግዲህ ከነሱ እገታም አሳጥተው ብሩኬን ያለበትን ቦታ ደርሰው እነዛንም የኻሊብ ሙሲሳ ጠባቂዎችን ድቃቂዎችን አድቀው ብሩኬን ወደ ቤቱ ይዘውት እየመጡ ይገኛሉ። ሌላው እንግዲህ እዚህ አሁን ላይ
ብሩኬ በመምጣቱ የተደሰተች ወይም ደግሞ ብሩኬን ይዜ ልመጣ ነው የሚሄደው በማለትም ምሳሌና ቅድስት እንግዲህ ቅድስት የበፊት ጋሼ የሚለውንና መሀሊት እያለች የምታስታውሰውን ወይም ያወሩትን እያንዳንዱ ወደኋላ እየተመለሰች ትዝታ ከፊቷ ያጫውታት ጀመር። አንቺ እኔ ሚስት ባላገባ መሀሊት ባትኖር አንቺን አግብቼ መታደል ነበር እያላት ነበረ። እንዳትገልሽ እንዳውም ሰሞኑን ቅናት ቅናት ብሏታል እያለም ያንን ሁሉ እያስታወሰች ወደኋላ አሁን ላይ ብሩኬ በእጄ እንግዲህ መሀሊት ብሩኬን ካጣችው በኋላ ስለሱ እያሰበችና እየተጸጸተች ትገኛለች። በጣም ያሳዝናል። ኤፍራታን ለምን እኔ ምልሽ አለቻት። ምን ይህን ፊትሽን ሰርጀሪ አትሰሪውም? ትቀልጃለሻ? ፊቴን ሰርጀሪ የሚሰራበት ገንዘብ ቢኖረኝ ኖሮ እዚህ ችግር ውስጥ አልገባም ነበር አለቻት። ለነገሩ ያንቺ ብር ያንቺ ፊት 1 ሚሊዮንም አይበቃውም ስትላትም ኧረ እባክሽ ሙድ እየያዝሽብኝ ነው አለቻት። በዚህን ሰዓት ግን ማለት ሙድ ትይዝብኝ ትፈልጊያለሽ እንዴ? እኔ ቤት እኮ መሆንሽን አትርሽ አለቻት። አንቺም ውለታዬን አትርሺ፣ ምክንያቱም እኔ እዚህ ደረጃ ወይም እዚህ ድረስ እንድትቆይ ያረኩሽ ዝና እንዳያገኝሽ ያደረኩት እኔ ነኝ። ቢያገኝሽ ምን እንደሚያደርግሽ ታቂ ነበር አለቻት። ለነገሩ ልክ ነሽ። ሁሉንም ነገር እንደ በፊቱ ለዝና ብትነግሪ እስካሁን በህይወት አልቆይም ነበር። ለማንኛውም ስለ ብሩክ ምን ይሰማሻል አለቻት። ማለት ጸጸት፣ ይሙት ይዳን አላቅም፣ ምን እንደምልሽ አላቅም አለቻት። ግን እኮ ተሱ ብትወልጂ በማለትም እንግዲህ እና አሁንም እኮ ይቅር ብትዩ እኮ ይቀር ይልሻል አለቻት። ሲጀመር ብሩክ በህይወት ይኖር ይሞት መቼ ይታወቃል አለቻት። ግን እኮ ጀግና ነው። አጉል ጀግንነት ዋጋ ያስከፍላል። ይኸው የእሱ ጀግንነት ዋጋ እያስከፈለው ነው። በህይወት ይኖር አይኖር የሚታወቀው ነገር የለም አለቻት። ግን ማለት ብሩክ አሁን በህይወት ቢኖር ይቅርታ ብትዩ እሱ መልካምና ርህራሄ ያለው ሰው ነው። ስለዚህ ይቅርታ ብትዩ አብራችሁ ትኖራላችሁ አይደል? በፍጹም ብሩክ ይቅርታ አያደርግልኝም። ያችን ቅድስትን አግብቶ ይኖራል እንጂ እኔን ዘወር ብሎ አያየኝም። እና ወንድ ልጅ እኮ ተወደደ ወደደ ነው። ከወደደሽ ይቅርታ ሊያደርግልሽ ይችላል አለቻት። አረ በፍጹም እኔ ያደርግልኛል ብዬም አላስብም። ምን አስበሽ ነው? ቅድስት የምትባለዋን ይዞ ይኖራል አለቻት። በዚህን ሰዓት እንግዲህ ዞሮ ዞሮ ፈጣሪ ሆነው በህይወት ካለ አለች እፍራታ። አይ እፍራታ የሚኖር አይመስለኝም አለች። እንግዲህ ካሊብ ሙሲሳ አሁን የቀጠራቸው ሰዎች አስቸጋሪ ጉዳይ ላይ ሁሉም ደግሞ በነመድብል እጅ ተረፍርፈው መሆናቸውን የውስጥ ሰው ሲነግረው ካሊብ ሙሲሳና ዝና የመጨረሻ ጨለሉ። ይሄንን እንደሚመጣ አውቄ ነበር ካሊብ። እነዚህ ሰዎች ቀላል አይደሉም። ብሩክን ከዛ አስወጡ ማለት ይሄንን ሰው ሁላ ጨፈጨፉ ማለት ለኛ ምን ያክል ወጥመድ እንዳዘጋጁልኝ አይታወቅም ማለት ነው አለ ዝና። ሌላው እንግዲህ አሁን ሞገስ ወደ እንግሊዝ ወደ ኢጣሊያ መሳፈር እንዳለባቸው ለሉላ ነገራት። አሁን በቃሌ መሰረት ብሩኬን አጊተን እንመጣና ይቅርታ አደርግለታለሁ፣ እኔና አንቺም ወደ ኢጣሊያን እንሳፈራለን አላት። እሷም ያርግልህ ስትለው እንዴ ያርግልን ነው እንጂ የሚባለው ሲላትም አሜን ያርግልን አለችው። በዚህን ሰዓት አሁን ሉላ ግራ ተጋብታለች። ምክንያቱም ያ ጠበቃ የሚባለው ሰውዬ በዋዛ እንደማይፋታት ምንም ጥርጥር የለውም። እናም ወደ ሀገር የሚወጡበት ገንዘብ የሚያገኙም አይመስሉም። መድብልና ሞገስ ሲመካከሩ ከዚህ በኋላ ዝናንና ብሩኬን ከዛ ካወጣን ካሊብ ሙሲሳን ለፖሊስ አሳልፈን እንሰጣለን፣ አበቃ
ነጻ እንሆናለን። ስለዚህ አንተም በሰው ሀገር መሄድ አይጠበቅብህም አለው። ግን እኮ እና ብሩኬን የምናወጣበት ሀሳብ በማለትም እንግዲህ ሀሳብ ጥሩ ነው። አንተ ባልከው መሰረት ብሩኬን እናወጣዋለን ሞጌ አለው። አው በዚህ ጉዳይ ላይ ዳጣም እጨምራለሁ ብላለች ሲልም የኔ ጓደኛ እጨምራለሁ ብሏል። እንዴ እሱ ላይ በጣም ታሞ የለ እንዴ? አረ አይሆንም። አይ ምንም እናንተን ለብቻ ትቼ ማረፍ አልችልም ብሎኛል አለው። በዚህን ሰዓት እንዴ ዳጣ ደግሞ ጭራሽኛ ጋር በፍጹም ይህን ነገር እኛው እንወጣዋለን። ግን ጀግንነቷ ያስደስተኛል። በጣም ጀግና ናት። ግን ብሩኬን እንዴት አወቀችው? አዎ ዳጣ ጀግና ናት። የዋህ ሚስኪን ልጅ ናት። እና ብሩኬን ያወቀችው ብሩኬ ተክዞ በምሳሌ ህመም አጌታ ዘና አረገችው፣ አሳቀችው፣ ምን አለችው። ከዛም እቤት ይዟት መጣ። የምሳ ስትጠይቀው ቤት ይዟት መጣ። ቤተሰቦቿ ይሏትም ነበረ። እናም እቤት ተላመድናት። በቃ ጀግና ናት። ለብሩኬ ብዙ ነገር ሆነች። አገር ሰው ሀገር ሄዶ እንዲታከም ረዳች። ምን ልበልህ። በዛ ላይ እኔ ደግሞ የፈጣሪ ሰበብ ሁኜ አባቷን አፈላልጌ ረድቻት ተገናኘች። አሁን አማረባት፣ ቆንጆ ሆነች አለው። ይገርማል። እንዴት ብሩኬ ሰው እኮ ቶሎ ብሎ አይተዋወቅም፣ ሳታቀው እንዴት ሂዳ ፈታ አረገችው አለው። እውነት በጣም ከፍቶት አዝኖ ነበረ። ይኸው እንግዲህ እሷ መጣት ለእኛ ምርጥ ወዳጅ ሆና ትቀጥላለች አለው። በጣም ምርጥ ልጅ ናት፣ ደስ የምትል እያለም እንግዲህ አሁን ላይ ማበረታታት ጀመረ። ሌላው እንግዲህ ደስ የሚለው ምንድን ነው? ብሩኬን ከዛ አስወጥቶ ይዞ ለመምጣት እየተዘጋጁ ባሉበት ሰዓት ምን ማድረግ እንዳለባቸው አቅደው ጠንካራ ሁነው ቃል ተገባብተው ብሩኬን አምጥተን እቤቱ እናስገባዋለን ስላሉ ሶስቱም እንግዲህ እዛ ሄደዋል። ሌላው ቅድስትና ምሳሌ አሁን ላይ አብረው በሆኑበት ሰዓት አባቴ መቼ ነው የሚመጣው? ምን ይዞልኝ ይመጣል? እያለችም ስትጠይቃት አባትሽ ዛሬ ወይ ነገ ሊመጣ ይችላል፣ ከነገ ወዲያም ሊመጣ ይችላል። ብቻ ሰላም ሆኖን እንዲመጣ ነው። ግን እቀጣዋለሁ፣ ይቀጣል። አባትሽ እኮ ደክሞት ሰው ሀገር ደክሞት ነው የሚመጣው። እንዴ አይደክምም እኮ ምግብ አለቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ